የባለት ዳሮች ቤት ነው። እባክህ አንዴ ተረጋጋ። ሎኬሽኑ ነው እስቲ ቤተሰቦች እንግዲህ ያው ደርሰናል። አሁን የተባለው ቦታ እንግዲህ ወደዚህ ነው የሚመራ። ካሜራማን በጥንቃቄ ተከታተሉኝ። ሰምተሽኛል አይደል? አሁን ምንም አይነት ነገር ማለት ነው አንደኛው ቅያስ ላይ ነው እስቲ ቆይልኝ እስቲ። እሺ አሁን ደግሞ አቅጣጫ ደግሞ ማለት ነው ይኸውልሽ ቆይ ነይ አንዴ ቆይ እጅ በቃ ነው ተከታተል። እየወጣ ነው አይደል? አዎ ትናንትና እኮ ማለት ነው የተሰጠኝ እንትን ይሄ ነበር ታውቂያለሽ? አዎ አሁን ደግሞ እሺ ምንድነው ግን እናሽ አካባቢ ሎኬሽን እርግጠኛውን እንትን እያለን አይደለም ታውቂያለሽ? እስቲ ፈጣሪ ቤተሰብ እንግዲህ እሺ በቃ አሁን ስፔሲፊክ ቦታው ነው እዚህ ጋር ነው ታውቂያለሽ? ስለዚህ በስኔ ተጋቢ ቤተሰቦች አሁን ትክክለኛውን እኔ የተሰጠኝን ያገኘሁትን ስልክ ትክክለኛ ስፔሲፊክ ቦታውን አሁን እያሳየናል። ሎኬሽን ይሄ ነውና ቤተሰብ እስቲ የሚሆነውን ነገር ቤተሰቦች አብረን ነው የምናየው። ይኸውልሻዊ ሰምተሽኛል? ተረጋጊ አንቺ። ምንም አይነት ነገር ሊፈጠር ይችላል። ምንም አይነት ነገር ሊሆን ይችላል። ተረጋጊ አንቺ። ሰምተሽኛል አይደለ? በቃ ተረጋጊ በቃ። ስለዚህ ቤተሰቦች እኔ አሁን ይኸውልሽ ቆይ በድንትን ቢፈጠር እንኳን እንዳታቋርጥ በምንም ሰምተኛል አይደለ? ቴዲ ሰምተኛል አይደለ? በጭራሽ ማለት ነው በጭራሽ የፈለገው ታውቃለህ። እኔ መሳሪያ ይዣለሁ፣ የተለያየ ነገር ይዣለሁ። እንዳታስብ ምንም አይነት ነገር ከአቅማችን በላይ ነገር ካለ የቤተሰባችን ጉዳይ ነው። ወንጀል ልንሰራ አይደለም የመጣ ነው። እህታችንን ነው ከታገተችበት ለማስለቀቅ ነው ሙከራ እያደረግን ያለ ነው። ስለዚህ ምንም ነገር ቢፈጠር እኔ የተሻለ እርምጃ ላደርግ እችላለሁ። ስለዚህ እንዳትፈራ። ሰምተኛል አይደለ? ምንም አይነት ነገር አሁን የምንጠቀመው መረጃው አስፈላጊ ሰምተኛል። የምንጠቀመው ነገር ነው ማለት ነው። የምንጠቀመው ነገር እኔ የቤት ቆጣሪ እንኳን የቤት ቆጣሪ ላይ ነው። ምክንያቱም እርግጠኛ ነኝ ሰው እንዳለ ነው እንትን ያልኩትና ለማንኛውም ነው ቤተሰቦች ቀስ ይገርባን ተወጣስ በሌላ ነገር እንዳይጠረጥሩ ቀስ ዝም በይ ሰላም እናቴ እንዴት ነሽ? አለን ቆጣሪ ላይ ነበርና ቆጣሪ አንባቢዎች ነው የመብራት እኛ አዲስ ነን። ሌላ ጊዜ ተመልሰህ ትመጣ። አይ ቆጣሪ እኮ እናነባለና አዲስ ከሆነ ችግር የለውም። ቤቱን ገብቼ ቼክ ማድረግ እችላለሁ። አይ ሌላ ጊዜ ተመለስ። እኛ አዲስ ነን። የምናውቀው ነገር የለም። ይቅርታ የምናውቀው ነገር የለም። አዎ ምን ማለት ነው? አዲሶች ነንና ሌላ ጊዜ ተመልሰ። እሺ አንዴ ክፈችው እስቲ ክፈችው። ቀጥይ። ምንድነው? ተረጋጋ። ቆይ ምንድነው? እኔ ሄርሜላ ነቀት እንዳትነቃነቅ ምንድነው? እንዳትነቃነቅ
ሰምተኛል። ሄርሜላ ያለች ሄርሜላ ይኸውልህ ግቢ ግቢ ውስጥ ግባ ነግሬሃለሁ። ይኸውልህ እጠጋለሁ እላጫለሁ። ሰምተኛል። ይኸውልህ ምንድን ነው የምንነጋገረው? ሄርሜላ የት ነው ያደርጋችኋት? ሄርሜላ የት ነው ያደርጋችኋት? ካሜራማን ሰምተኛል። ምንድን ነው የምንነጋገረው? ምንድን ነው የምንነጋገረው? እሺ ውረድ ውረድ ውረድ። ምንም የምንነጋገረው ነገር የለም። ሰምተኛል። አንተ ይኸውልህ ከሩቅ ምንም የምንነጋገረው ነገር የለም። ምንድን ነው እንነጋገር የምትለኝ? እሷ የምታውቀው ነገር የለም። እንነጋገር። እሱን አቁመውና እንነጋገር። ያለውን ነገር እኛ የምናውቀው ነገር የለም። አንተም አንቺም ቆይ ምንድን ነው የምትፈልጉት? ሰምተኛል። አሁን ይኸውልህ የኔ ወንድም እቤቱ ቁልፍ የለም። መነጋገር ካለበት እንነጋገር። እሱን አቁሞ እሱን ልቀቀው። ይኸውልህ ትናገራለህ እንደው ተናገር። አንጀቷን ነው የምዘረግፍልህ። ኤርሜላና አንጀቷን ነው የምዘረግፍልህ። ሰምተኛል። አብርሃም እዚህ እንዳሉ ነው ማለትም እንደወጡ ነው። ቤቱ የነሱ ቢሆንም እሷን አሁን እሱን ነገር አቁሙ። ሰምተኛል። ይኸውልህ አሁን እነሱ ሲመጡ እነግራቸዋለሁ። አሁን የለችም። አሁን እሷን ለቀቀው። እሷን ለቀቃት። ምንድነው እንዳትለቃት? በፍጹም እንዳትለቃት። ምንድነው የምትሉት እኮ? ቼክ እናድርገው። መፍቻ እኔ ጋር የለም። መፍቻ እንዳጋጣሚ አላስኩም። እሺ ጠዋት እነሱ እንደወጡ ነው። ወይኔ መነጋገር ካለብን እንነጋገር። እሱ ስለቱ እሷን ለቀቃት። ደውለህ በፍጥነት ጥራቸው። እሺ እሱን አቁመውና አናቆመው። ደውለህ ጥራቸው። ይሄ ምንድነው? አንተ ምን እየሆንክ ነው እኮ? የኔ ስልክ ቁጥር ይኑራቸው እንጂ የእነሱን ስልክ ቁጥር ነው ያላቸው። ሰማኛለሁ። አውቃለሁ። እሱን ነገር አቁመው። ደውለህ የእነሱ ስልክ ቁጥር የለኝም። ደውለህ የእነሱ አበላሻለሁ። ለቀቀኝ። እሺ በለኝ። እሺ በለኝ። አሁን አሁን እኛ ምንም የምንፈልገው ነገር የለም። ቀጥታ ግን ማለት ነው ያሉበት ቦታ እንዲደውል ታደርጋለህ። ሰምተኛል አይደለም? ወደዚህ ና፣ ወደዚህ ና። ከዚች እርምጃ እራመዳለሁ ብትል እኛ ጦር መሳሪያ የሚሰራ ሰምተኛል አይደል? ሌላ ነገር እንጠቀማለን። እኛ ተቀጥረን ነው የምንሰራው። የባለ ትዳሮች ቤት ነው። እባክህ አንዴ ተረጋጋ። እኛ አሁን ያለ ቁልፍ እኛ ስራችን ላይ እየሰራን ያለ ነው። አንቺ ማለት እባክህ ወንድም እኛ እየሰራን ያለ ነው። የቤቱን ቁልፍ አሉ ቼክ ላድርግ ለመኖር እኛ የምናውቀው ነገር የለም። እኛ ተቀጥረን ነው እየሰራን ያለ ነው። የባልና ሚስት ቤት ነው። ሁሉም ተቆልፏል እኮ ቤቶች ክፍተሞች ይታይ ከፈችው። እሺ ከፈችው ከፈችው ማንም የለም። ዋናው ቤት ቁልፍ ነው አይደል? የኛ ቁልፍ ነው አይደል? እንገንጥለው እንዴ? ቤት ቢኖር እኮ ይኸው ሲፈጠር ዝም አይልም። ቤት ቢኖር ይኸው ሲፈጠር ዝም አይልም።
እንዳለ ቁልፍ ምን ይሻላል? እኔ እኮ ጨነቀኝ። አፍኗትስ ቢሆን ምን ነው ሄርሜላ፣ በእናትሽ ካለሽ አንዴ ድምፅሽን አሰሚኝ። እኔ የምልሽ ባዶ ነው። ባዶ ነው። ታፍና ሆነስ? ቆይ እንገንጥል እንዴ? በር እንገንጥል እንዴ? እኔ ቁልፍ ደግሞ ወደ እነዚህ ቤቶች አሉ። የግቢ በር እና የቁልፍ ያለ ይቆጥራ ገባይ ቀን እኔ የምልሽ የሆነ ነገርማ አለ። የሆነ ነገር አለ። የሆነ ነገርማ አለ። እኔ የምልሽ አንድ ነገር እናድርግ ወይ ከቡታጅራ እዚህ እንድንመጣ እንደሆነ ዱካችን ተከታትሎ አዲስ አበባ ከተማ እንደገባን ያወቀ ሰው አለ። ልጆች ሰምታችኋል አይደል? መረጃ እየሰጠብን ያለ ሰው አለ። ምን እናድርግ አሁን? እንደቆለፍንባችሁ ማለት ነው። ስልካችሁን ይዘሻል? እስቲ አንቺ ደግሞ ፓተሩን አስከፍታችሁ እና እናስደውል ማለት ነው። ቻለ እንዴት ይሻላል? አሁን የቻልነው ነገር እያደረግን ነው አይደል? አሁን አይመጡም። ሰምተሻል ሲናገራል። አሁን ወንዱ እየተናገረ ያለው ነገር ምንድን ነው? ትናንትና የወጡ ናቸው፣ ትናንትና ነበሩ ብሏል። ገብቶሻል? ስናስጨነቀው ትናንትና ነበሩ። ስለዚህ ዛሬ ደግሞ ቀን ሙሉ እስካሁን ድረስ እንግዲህ ይህን ያንሳድረስ ያልመጡበት ምክንያት መረጃ ተሰጥቷቸዋል። አሁን በቂ መረጃ ይዘናል። ስልክ ይዘሻል አይደለ? የሁለቱንም ስልክ ይኸውልሽ፣ የሁለቱ ስልክ ይዘሻል አይደለ? ስለዚህ መረጃ ከቴሌ የተደዋወሉበትን ሪከርድ ቴሌ ይሰጠናል። ይሄን ነገር እናሳውቃለን። ከቴሌ መረጃውን እዚሁ እንደቆለፍንባቸው እንሂድ እና ታዲያ ምን ልታደርጊ ነው? እንዴት ይመስልሻል? እኔ ተጨናነኩኝ እኮ ነኝ። አሁን መፍትሄ አይኖርም እዚህ ጋር። አሁን እዚሁ አካባቢ ሰው እናስቀምጣለን፣ የሚገባ የሚወጣው ሰው እንዲያይልን። ተመልሰውም ሊመጡ ይችላሉ፣ አይታወቅም። ሲመጡ እንዲደወልልን ሌላ ሰው እናስቀምጥ። ገንዘብ ከፍለናቸው ይቻላል። ጭራሽ መረጃ እንዲነገርለት ነው። ሞተርም ገዝቶለት ነው ነገር ይሄን ነው። አፍጥኝ ከብቻ ካሜራ ምን አውጣ ነገር ደብቀው